ፒቢ 29 ሰማያዊ ወርቅ። በታሪክ ውስጥ አንዳንድ ቀለሞች ከወርቅ በላይ ውድ ነበሩ፣ በተለይ ሰማያዊ ቀለም። በጥንት ዘመን ይህ ቀለም በቤተ መንግስት ግድግዳዎች ላይ ለመቀባት ሀብትና ንጉሳዊ ፍቃድ ያስፈልግ ነበር። ምክንያቱም ቀለሙ የሚገኘው ላፒስ ላዙሊ ከሚባል እጅግ ውድ ድንጋይ ብቻ ስለነበረ። ዛሬ ግን ያ የነገስታት ቀለም በእርሶ ግድግዳ ላይ አለ። ምስጢሩ ፒቢ 29 ይባላል። ይህ ንጥረ ነገር ምንድን ነው? ለምንስ ነው የኢትዮቶፕ ቀለሞች ለዓመታት ሳይደበዝዙ በጽናት እንዲቆዩ የሚያደርጋቸው? ዛሬ እኛ የኢትዮቶፕ ባለሙያዎች የዚህን ድንቅ ንጥረ ነገር ታሪክና ሳይንስ እናሳያችኋለን። እንደ ኢሮፓያን አቆጣጠር በ1824 የፈረንሳይ መንግስት አንድ ታላቅ ውድድር አወጀ። ተፈጥሯዊውን ውድ ሰማያዊ ቀለም በላብራቶሪ ውስጥ መተካት ለቻለ ሰው ከፍተኛ ሽልማት እንሰጣለን አለ። በ1828 ዣን ባፕቲስት ጊሜት የተባለ ኬሚስት ፒቢ 29 ወይም ፒግመንት ብሉ 29 የተባለውን ንጥረ ነገር ፈጠረ። ይህ ግኝት የሰው ልጅ ለሺህ ዓመታት ሲመኘው የነበረውን ሰማያዊ ቀለም ጥንካሬ ለሁሉም ተደራሽ አደረገ። ዛሬም ድረስ በዓለም ላይ ካሉ ፒግመንቶች ሁሉ እጅግ አስተማማኝና ጠንካራ ተብሎ የሚጠቀሰው ይህ ፒቢ 29 ነው። ፒቢ 29 በሳይንሳዊ ስሙ ሶዲየም አልሞሲሊኬት ይባላል። ይህ ንጥረ ነገር ልዩ የሚያደርገው የእሳተ ገሞራ አመድ ውስጥ የሚገኙ ማዕድናት ስብጥር የያዘ በመሆኑ ነው። የኢትዮጵያን ኃይለኛ ፀሐይ ለመቋቋም ትልቁ መፍትሄ ነው። የቀለም ትልቁ ጠላት የፀሐይ ዩቪ ጨረር ነው። አብዛኞቹ ቀለሞች በፀሐይ ሲመቱ ኬሚካላዊ ስብጥራቸው ይፈራርሳል። ይህም የቀለም መደብዘዝን ያስከትላል። ፒቢ 29 ግን የተገነባው እንደ ምሽግ ነው። ብርሃን ሲያርፍበት አይፈራርስም፣ ይልቁንም ብርሃኑን አንጸባርቆ ይመልሳል። ይህ በሳይንሱ ሃይ ላይት ፋስትነስ ይባላል። በኢትዮቶፕ ውስጥ የምንጠቀመው ፒቢ 29 ዝም ብሎ ቀለም ሳይሆን በዓለም አቀፍ ደረጃ ከፍተኛ ጥራት ያለው ምርት ነው። በላብራቶሪያችን ውስጥ ቀለሙን ለረጅም ሰዓታት ለፀሐይና ለዝናብ ለሙቀት በማጋለጥ እንፈትነዋለን። ርካሽ ቀለሞች ከአንድ ክረምት በኋላ ሊለወጡ ይችላሉ። ኢትዮቶፕ ግን ፒቢ 29ን በትክክለኛ መጠን ስለሚጠቀም ከዓመታት በኋላ ግድግዳችሁ ዛሬ የተቀባ ይመስላል። እኛ ጋር የምትገዙት ቀለም ብቻ ሳይሆን የቤቱን ውበት ዘላቂነት ነው። ቀለም ስትገዙ ሁል ጊዜ ስለ ፒግመንት ጥራት ጠይቁ። ኢትዮቶፕን ስትመርጡ ግን መጨነቅ አያስፈልጋችሁ። እኛ ታሪክን፣ ጥበብንና የዘመናዊ ሳይንስ ጥንካሬን ቀላቅለን እንሰጣችኋለን። ፒቢ 29 ማለት ለቤቶ የሰማያዊ ወርቅ ጥንካሬ መስጠት ማለት ነው። ታሪክን አክብረን ሳይንስን ተጠቅመን ቤቶን እናስውባለን። ስለተከታተላችሁን እናመሰግናለን። ለተጨማሪ ትምህርታዊ ቪዲዮዎች የኢትዮቶፕ ዩቲዩብ ቻናልን ሰብስክራይብ ያድርጉ። ኢትዮቶፕ የማይበገር ጥንካሬ፣ የማይደፈር ውበት።